ያቺ የማትሳሳተው ቤተክርስቲያን በምድር ላይ አለች? ፍጹም የሆነችው ቤተክርስቲያን የጌታ ቤተክርስቲያን በምድር ላይ አለች? ዳኒ ኦፍኮርስ በምድር ላይ አለች። ማትሳሳት ግን አለች። ትሳሳታለች ግን አለች። አለች? ማትሳሳት ቤተክርስቲያን የለችም ግን አለች ቤተክርስቲያን። እየተሳሳተች ነው ያለችው። ይህን ሰውን በእናንተ ብዙ አይነት ውዝግብ አለ። ኦኬ፣ አሁን እናንተ የማትሳሳተው ቤተክርስቲያን ሄዳችሁ የምትዳኙባት ቤተክርስቲያን የቷ ናት? እኛ ወደ ማትሳሳት ቤተክርስቲያን ሳይሆን የምንሄደው ወደ እግዚአብሔር ቃል ነው የምንሄደው እኮ። ስለዚህ ማን ነው ዳኛው ታዲያ? አሁን አንተም የራስን ይዘሃል፣ ያም የራሱን ይዟል፣ ይህም የራሱን ይዟል። ስለዚህ አንድ የማትሳሳተዋ ልትይዛችሁ ልታርማችሁ የምትችሏ ቤተክርስቲያን ወዴት ነው የምትሄዱት? ዳንኤ አለ። እኔ አሁን ሶስት ጥያቄዎች የማቀርብልህ፣ ያንተንም ጥያቄ ደግሞ እንደዚሁ አጭር አድርገን ከመምህራኑ ጋር በደንብ ጥሩ የሆነ ነገር እኛም እንድንማር ስለንፈልግ ነው። ዳኒ አለ? ዶክተር አሉ አለው? እሺ ዳንኤ፣ ለምሳሌ ያቺ የማትሳሳተው ቤተክርስቲያን በምድር ላይ አለች? ፍጹም የሆነችው ቤተክርስቲያን የጌታ ቤተክርስቲያን በምድር ላይ አለች? ዳኒ ኦፍኮርስ በምድር ላይ አለች። ማትሳሳት ግን አለች። ትሳሳታለች ግን አለች። አለች? ማትሳሳት ቤተክርስቲያን የለችም ግን አለች ቤተክርስቲያን። እየተሳሳተች ነው ያለችው? አዎ፣ የጴርጋሞንም ማየት ትችላል፣ የኤፌሶንም ማየት ትችላል። እንዳለ በስተት አሉ ቤተክርስቲያኖች እኮ ይሳሳታሉ። በጣም ጥሩ። ለምሳሌ አሁን የትምህርት ልዩነቶች ሲመጡ፣ የአስተምሮ ልዩነቶች ሲመጡ የምትዳኝ ቤተክርስቲያን መኖር አለባት አይደለም? ምክንያቱም ማትሳሳት ስለሆነች ምክንያቱም ሪፈር ልትደረግ የምትገባው ጥያቄ ልጨርሳም ዳንኤ። የማትሳሳት ስለሆነች ለምሳሌ ሌሎቹ ሲሳሳቱ ሪፈር ሊያደርጓት የሚገባ አንድ ቤተክርስቲያን መኖር አለባት። ምክንያቱም አትሳሳትም ብለናል። መንፈስ ቅዱስ ነው የሚመራት ብለናል። መንፈስ ቅዱስ ነው ሁሉ ነገር የሚነግራት ብለናል። ከመንፈስ ቅዱስ የተነሳ አትሳሳትም ብለናል። በጣም ጥሩ። ስለዚህ ለምሳሌ የተሳስተው ሰዎች ሲመጡ ለምሳሌ እርስ በእርስ በቃለ እግዚአብሔር ላይ የሆኑ ለምሳሌ ይህን ሰሞን በእናንተ እየተደረገ ያለው ነገር አዳንዬ፣ ይህን ሰሞን በእናንተ ብዙ አይነት ውዝግብ አለ። ኦኬ፣ አሁን እናንተ የማትሳሳተው ቤተክርስቲያን ሄዳችሁ የምትዳኙባት ቤተክርስቲያን የቷ ናት? እኛ ወደ ማትሳሳት ቤተክርስቲያን ሳይሆን የምንሄደው ወደ እግዚአብሔር ቃል ነው የምንሄደው እኮ። ስለዚህ ማን ነው ዳኛው ታዲያ? አሁን አንተም የራስን ይዘሃል፣ ያም የራሱን ይዟል፣ ይህም የራሱን ይዟል። ስለዚህ አንድ የማትሳሳተዋ ልትይዛችሁ ልታርማችሁ የምትችሏ ቤተክርስቲያን ወዴት ነው የምትሄዱት? ሲጀመር በመጀመሪያው 250 ዓመት እንደዚህ አይነት ስትራክቸርም አልነበረም። ሲቀጥል እኛም ደግሞ እንደዚህ አይነት ስትራክቸር አንጠብቅም። በአጠቃላይ የእግዚአብሔር ቃል አለ። አንደኛ አባቶች አሉ፣ ሁለተኛ ጉባኤቶች አሉ፣ ሶስተኛ በእድሜ የቀደሙን አስተማሪዎቻችን አሉ፣ እንደገና ደግሞ ስኮላሮች አሉ። በዚህ ሁሉ ባክ ኤንድ ፎርስ ዲስከስ እናደርጋለን ማለት ነው። ልክ እንደ መጽሐፍ ቅዱሱ ማለት ነው። አዎ፣ ግን ማን ነው ምክንያቱም ዳኛዋ ትክክለኛው ቤተክርስቲያን ካለች ልዩነቱን አጥፍታ ወደ አንድነት ምታመጣችሁ አይደለ? አንድነት ስንመጣ በፊዚካል አንድነት ሳይሆን በስፒሪቹዋል አንድነት ነው። ለምሳሌ ጴጥሮስና ጳውሎስ በተጋጩ ጊዜ በትምህርት የተጋጩት በትምህርት ማለት ነው። በትምህርት ከአይሁዶች ጋር ይበላ ነበር፣ ከአህዛብ ጋር ይበላ ነበር ጴጥሮስ ማለት ነው። ከዛ መጨረሻ ላይ ልክ አይሁዶች ሲመጡ ሸሸ፣ ገላትያ ምዕራፍ 2 ላይ እንደተጻፈው ማለት ነው። እና ጳውሎስ ሲመጣ አየው፣ ታብዮ ነበር፣ ፍርድ ይገባው ነበር ብሎ እዛው ገሰጸው። ከዛ ግን ጴጥሮስ እጅግ ቀና ስለሆነ እኔ ቀዳሚ ነኝ ሳይሆን ያለው፣ አዎ የእሱ ትምህርት በጣም መልካም ነው፣ ተቀበሉት፣ እንዳውም እንዳያስቱት ብሎ የጻፈውን ጽሑፍ እናያለን። እና እርስ በራስ እንገሳጸዛለን። ወደ አንድ መጡ አይደለ? ወደ አንድ መጡና የእርሱ ትምህርት ትክክል ነው። ለምሳሌ አሁን ባልከኝ ኤግዛምፕል እንደ ትምህርት ልውሰደውና በቃ የእሱ ትምህርት ትክክል ነው ብሎ ወደ አንድ መጡ። ጥሩ። አሁን ባለው በእናንተ ባለው መካከል ምክንያቱም ወደ መሬት ተወርዶ ብዬ ነው በእናንተ መካከል ያለው ልዩነት ላይ አይ የገሌ ትምህርት ትክክል ነው፣ እኔ ወደ እሱ መጥቻለሁ ለማለት የሚያበቃችሁ ዳኛ ማን ነው? ጥያቄ አሁን ይሄ ልዩነት በእኛ ሳይድ ብቻ ሳይሆን በእናንተም ወደ 25 አይነት ዲኖሚኔሽኖች ወደ እኛ ስትመጣ እንመልስልሃለን። እኔን ትንትልና የእግዚአብሔር ቃል በእጅ ይዘናል። ሁልጊዜ ማውራት ዲስከስ ማድረግ ነው ያለብን። ስለዚህ ሁሉም በየልዩነቱ ይቀጥላል ማለት ነው። ወደ አንድ የሚያመጣ የማታሳሳተዋ ቤተክርስቲያን የለቻችሁም ማለት ነው።
አብዛኛው ቤተክርስቲያን አትሳሳትም ብለን አናምንም። ሲቀጥል አብዛኛው ልዩነታችን ኤስካቶሎጂካል ነው። ኤስካቶሎጂካል ማለት መጪው ዘመን ላይ የሚመጣው ነገር ላይ ነው እንጂ መጪው ዘመን እንኳን አይደለም። እሱ ይቅር። ምክንያቱም ሚዲያ ላይ እንኳን ክርስቶስ ለዓለም ሞቷል አልሞተም፣ ለተመረጡት ያልተመረጡት ምናምን የሚለው እሱ ይቅር። እኔ እዛ ድረስም ልገባ ፈልጌ ሳይሆን ትክክለኛው ቤተክርስቲያን ከሌለች ወደ ስህተት ሲመጣ ማን ነው የሚያርመው? ቤተክርስቲያን። ምክንያቱም የጌታ ቤተክርስቲያን ትሳሳታለች ብለህ ስለምታስብ አንተ። ስለዚህ የተሳሳታችሁ ቤተክርስቲያን ናት የምታርመው ወይስ ያልተሳሳታችሁ ቤተክርስቲያን የምታርመው ብዬ ነው። መጽሐፍ ቅዱስ ጥቅሶች ልስጥህና አንድ ላይ መልስልኝ። ለምሳሌ ማቴዎስ ወንጌል ላይ አንድ ላይ መልስልኝ። አሁን ያሰብኩትን አሁን ፕሬዘንት ያደረኩልን እንትን ሲናሪዮ በመጽሐፍ ቅዱስ ላድርገው። ማቴዎስ ወንጌል ምዕራፍ 16 ላይ ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ቅዱስ በማን ነው ኢየሱስ ክርስቶስ ምን አለው? ቅዱስ ጴጥሮስን እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ማለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም አሉ አይደል? ኤግዛክትሊ። ስለዚህ ጥያቄ ምንድነው? አልገባኝም። በጣም ጥሩ። የገሃነም ደጆች የተባሉት ምንድን ናቸው? የገሃነም ደጆች ማለት በአጠቃላይ ከክፋት ጋር የተያዘ የዚህ ዓለም ስራ በአጠቃላይ ቤተክርስቲያን የሚቃወሙት ከሰይጣንና ከስራው ጀምሮ ያሉ በሙሉ የገሃነም ደጆች ይባላሉ። ስለዚህ ምንፍቅናንም የስተት ትምህርትንም ሁሉንም ይጠቀላል። ሁሉንም። ምን ጥያቄ ያለው? እሺ፣ የገሃነም ደጆች የማይችሏት ቤተክርስቲያን አለች? ይሄ እኮ የእግዚአብሔር ቤተክርስቲያን በእግዚአብሔር ቃል ላይ ነው የቆመችው እና በዚችም የተባለው የአቺ ፕሮሚሷ ቃሏ ነች እንጂ ጴጥሮስ አይደለም። አለች ቤተክርስቲያን ነው ያልኩት። አሁን አለች ቤተክርስቲያን፣ የገሃነም ደጆች የማይችሏት ቤተክርስቲያን አለች። ምንም ጥያቄ የለውም። ኢንቪዚብል ነች ብለን ነው የምናምነው። ምድር ላይ አይደለችም። አትታ ማለት ምድር ላይ አይደለችም። ኢንቪዚብል ነው ማለት በሁሉም ኮንቲኔንቶች ላይ በሁሉም ክፍለ ዓለማት ላይ አሉ። ቆይ ያልገባኝ ነገር ዳኒ፣ ይቺ ቤተክርስቲያን ቅድም ትሳሳታለች ብላኝ ነበር። እዚህ ጋር ደግሞ የገሃነም ደጆች አይችሏትም ተብሏል። አይችሏትም ሲባል ምንፍቅናውም ምኑም ሁሉ አይረታትም፣ ድል አያረጋትም፣ አያሸንፋትም የተባለ ነው አይደለ? አያሸንፋትም እና አትሳሳትም ይለያያል። መዝሙራ ከተሳሳች ተሸንፋለች ማለት ነው እንዴ? ኖት ኤግዛክትሊ የሚለው ምንድን መሰለህ? አያሸንፋትም፣ ታሸንፋለች፣ ድል ትነሳለች ማለት ነው እንጂ ብዙ ቤተክርስቲያኖች በተለያየ ቦታ ወድቀዋል እና መጥቀስ ይቻላል ካስፈለገ። እኔ የጠየቁ መሰለ ጌታ አይችሏትም ያለችው ቤተክርስቲያን አሁን የግለሰቦች ውድቀት አይደለም የጠየቁ ያሉት። አሁን ለምሳሌ አንተ ዛሬ ዝሙት ብትሰራ መካነ ኢየሱስ ተሳሳተች ማለት ትችላለሁ? አትችልም። ምን ጥያቄ ያለው? ምናልካይም ግን ቢቀመጥልን መልካም ነው። ምክንያቱም ውሃ ጠጣ። እሺ በቃ ቶሎ ላሳጥረውን ችግር የለው። እሺ ላሳጥረው እና በቃ ሌላም አንዱ ለጥቅስ ስለቀረኝ እሱ ጥቅሶቹ ብቻ ላንሳና ልሂድ። እዚህ ላይ ሌሎቹ ግን በደንብ በኋላ በትምህርት ትዋያላችሁ። እሺ ኤፌሶን ላይ ልሂድ። ኤፌሶን ላይ ደግሞ አንድ ቃል አለ። ኤፌሶን 5:24 ላይ ኤፌሶን 5:24 ዳሩ ግን ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁም ሚስቶችም ደግሞ በሁሉ ለባሎቻችሁ ይገዙ። ኦኬ ለክርስቶስ የምትገዛ ቤተክርስቲያን እያለ እዚህ ጋር ይገልጻታል አይደለ? ትክክል ነው። በጣም ጥሩ። ከዛ ምን ይላል? ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁ ውደዱ ካለ በኋላ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ካለ በኋላ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ ይላል። እዚህ ጋር እድፈት የተባለው የፊት መጨማደድ የለባትም፣ እድፈት የለባትም፣ ቅድስት ናት፣ ክብርት የሆነች የሚላት አለች ቤተክርስቲያን። አሁን አዎ ጌታው ፈለገ ይላል እንጂ ቤተክርስቲያን አልተሳሳተችም ማለት አይደለም። ያው እንደምታውቀው እዛው መጽሐፍ ውስጥ የተሳሳቱ ቤተክርስቲያኖች ስላሉ አልሰማሁ። ይቅርታ ምንድን ያልከኝ? ያው እድፈት የሌለባት እንድትሆን ጌታ ፈለገ ነው የሚለው። ፈለገ ማለት ቤተክርስቲያን ከዚህ በኋላ አልተሳሳትም ማለት አይደለም። እሺ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ። ጌታ ይችን ቤተክርስቲያን መስርቷታል ወይስ አልመሰረታትም? ወይስ ገና ወደፊት የምትመሰረታት ናት? መስርቷታል። ጌታ መስርቷታል። ግን ጌታ ፈለገ ማለት ነው እንጂ አልሳቱም ማለት አለ። እዛው ከመጽሐፍ ውስጥ አውጥቼ የተሳሳተች ቤተክርስቲያን አሳያለሁ፣ ጣዖት የምታመልክ። እዚህ ጋር ጌታ የመሰረታት ቤተክርስቲያን በደንብ ስማኝ ዳኒ፣ ስለ ግለሰቦች አልጠየኩም። አሁንም
ጌታ ከእድፈት የጠበቃት ስለ ቤተክርስቲያን ነው የማወራው። ስለ ቤተክርስቲያን ነው የማወራው። እሺ፣ ከእድፈት ለይቶ የጠበቃት የፊት መጨማደድ እንዲያገኝ አድርጎ የጠበቃት ቅድስት እንድትሆን የጠበቃት ቤተክርስቲያን አለች ብለኛል አይደል? ጠበቃት የሚለው ቋንቋ እንዴት ነው? ፈለገ ነው የሚለው እዚህ ጋር። ስለዚህ ወደፊት ነው ወደኋላ ነው? አሁን ፈለገ የሚለው መስዋዕታው ወደፊት ነው። ጌታ ፈልጓል፣ ፐርፌክት እንድንሆን ፈልጓል። ግን እኛ እንደምታውቀው አንታዘዝም። ስለዚህ ሰዎች ይሳሳታሉ። ቤተክርስቲያን ስለዚህ አልመሰረታትም። እችን መስርቷል፣ ግን እንዳትሳሳት አድርጓል። ማነሳሳተው ገነት ከገባን በኋላ ነው። እድፈት ወይም የፊት መጨማደድ የተባለው ምንድን ነው? ያው ኃጢአት ወይም ደግሞ ከቤተክርስቲያን ጋር የተያያዙ ኢቨን የሐሰት ትምህርቶች ምናምን ነው። ግን እንደዛ እንዳይሆን ፈለገ ማለት ነው እንጂ አላረጋትም። ፈለገ ነው የሚለው ጽሁፉ። ያነበብከው ራሱ አላረጋትም። ትርጉምህን ንገረኝ። ከእግዚአብሔር የሚገባው ጸጋ ተለቋል ለቤተክርስቲያን። ሰዎች ግን በዛ ጸጋ ልክ እየተጓዙ አይደለም። ቤተክርስቲያን አላረጋትም ወይስ አርጓታል ነው የጠየኩህ? አላረጋትም። ቤተክርስቲያን ሆናለች። የማትሳሳት ቤተክርስቲያን አርጓታል የሚል ክሌም ካለ ቤተክርስቲያን ሆናለች ያልከኝ የትኛው ቤተክርስቲያን ነው? ቤተክርስቲያን አሁን በምድር ላይ ያለች ቤተክርስቲያን አለች። የክርስቶስ ቤተክርስቲያን እኛ የክርስቶስ ቤተክርስቲያን ስንል ሙሉ ወንጌል ብቻ አይደለም የምንለው። በጌታ የሚያምኑ ህብረት የሚያደርጉ የእግዚአብሔርን ቃል የሚሰብኩ አሁን እነዚህ የዘረዘርክልኝ ከእድፈት የተጠበቁ ናቸው? ከፊት መጨመር የተጠበቁ ናቸው? እየተጠበቁ አይደለም። ጌታ ያንን አሟልቷል። ሰው ግን ስለማይታዘዝ በዛም በዚህም ይስታል፣ በግራም በቀኝም ይስታል። አሟልቷል ማለት አልገባኝም። እችን ቤተክርስቲያን መስራታል ስለ ለቤተክርስቲያን የሚያስፈልገውን ጸጋ በሙሉ ሰጥቷል፣ በሙሉ ሰጥቷል። ግን ሰዎች ያንን ጸጋ አይጠቀሙበትም፣ ይወድቃሉ። ስለ ሰዎች አልጠየቅኩም እኮ እኔ። እኛ ሰዎች እኮ ይወድቃሉ የምንለው እንጂ መንፈስ ቅዱስ ይወድቃሉ መቻል። ስለዚህ ቅድም እንደዛ ከሆነ አንተ ስትወርቅ መካነ ኢየሱስ ወደቀች ይባላሉ ስል እኮ አይባልም አልከኝ። በእውነት አልሰማሁም። መካነ ኢየሱስ የሚል ቋንቋ ከአፍ ሲወጣ አልሰማሁም። እሺ፣ ለምሳሌ ሙሉ ወንጌል አንተ አይደል? ሙሉ ወንጌል ነኝ። አንተ ዝሙት ሰራ፣ ጣዖት አመለክ ዛሬ። ስለዚህ ሙሉ ወንጌል ተሳሳተች? በፍጹም እንደዛ አይደለም። ኦኬ፣ ለምን እንደዛ? ያንተ መሳሳት የቤተክርስቲያኗ መሳሳት አድርገህ ለምን ያልተወሰደም? እኔ ብልት ነኝ። ስለዚህ ብልቱ ታሟል ማለት ነው። በሙሉ ቤተክርስቲያን ትጠፋለች የሚልም አስተምሮም የለንም። ትክክል። ስለዚህ ለየኸው አሁን። ስለዚህ የግለሰቦችን መሳሳት ቤተክርስቲያን እያልን ስናወራ የግለሰቦችን መሳሳት አይደለም ማለት ነው የምናወራው። አረ ከአስተምሮ አንጻር ከመጽሐፍ ቅዱስ አሳያለሁ። በጣም ጥሩ። ተራ ስለት ታሳየኛለህ። ኦኬ፣ እሺ። ስለዚህ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ። ይቺ ቤተክርስቲያን ኦልሬዲ ተመስርታለች ብለኸኛል። ግን ግለሰቦች ግን በውስጡ ያሉ ግለሰቦች ግን ያጠፋሉ ብለኸኛል። በዚህ ነው የተስማማ ነው። ቤተክርስቲያን ማለት ክርስቶስ ራሷ የሆነ ማለት ነው እንጂ ክርስቶስ አባል የሆነ ማለት አይደለም። አንዳንድ ጊዜ ክርስቶስ ራሷ ሆኖ ራሱ ቤተክርስቲያኗ ትስታለች እና የሳተችበትም አሳያለሁ። በአስተምህሮ በህይወትም ኢቭን በጣዖት አምልኮ ጭምር ከመጽሐፍ ቅዱስ አሳያለሁ። የጌታ ቤተክርስቲያን ሆና ጣዖት አምላክ የሆነች ማለት ነው የምትለኝ? ኤግዛክትሊ፣ በስም ጣዖት የሚል አሳያለሁ። ስለዚህ እኮ ጌታ ሲሆን አምላኳ ጣዖት አምላኩ የሆነ ማለት ነው አይደል? ጌታማ ራሷ ነው። ግን ጌታ ራሱ ሆኖ ሰዎቹ ይስታሉ። የጌታ ሆኖ የጣዖት መሆን ይቻላል? እኔ አይደሉም የጻፍኩት፣ ጸሐፊዎቹ ሐዋርያቶች የጻፉትን አሳያለሁ። የአንተን ክሌም ነው እየፈለግኩ ያሉት። አንተ ይህን የጻፉትን የተረዳኸው የጌታም የጣዖት መሆን ይቻላል ነው እያልክ ያለው? እንግዲህ ዮሐንስ ጽፎታል፣ እንደዛ ብሎ ጽፎታል እኮ። መጽሐፍማ ብዙ ነገር ጽፏል። እዛ እግዚአብሔር ተጸጸተ ብሎ ጽፏል እኮ። ግን ክርስቲያኖች ሲያነቡት እግዚአብሔር ተጸጸተ ብሎ አይደለም የሚያነቡት። ገብቶኛል። መጽሐፉ ለጴርጋሞን ቤተክርስቲያን ተብሎ ጣዖትን የሚያመልኩትን ኒቆላውያን አስተምህሮ የሚከተሉ ሰዎች በመካከልሽ አሉ። ስለዚህ የጌታ ቤተክርስቲያን የጣዖት አምላኪም ጣዖትን ማምለክ ትችላለች። ጌታንም እያመለከች ጣዖትን ማምለክ ትችላለች ወይ ያልኩ እኮ። ልትስት ትችላለች ያልነው ለዚህ እኮ ነው። ስለዚህ ሁለት አምላክ ሊኖራት ይችላል አላልኩም? ያው መጽሐፉ የሳቱ ሰዎች አሉ ብሎ አስቀምጧል። ለጴርጋሞን ቤተክርስቲያን ለሰው ልቶ ችግር የለውም። የመጨረሻ ጥቅስ ልስጥ እና እኔ ልጠይቅህ። የመጨረሻ ጥቅስ ልስጥ፣ አንድ ይቀረኛ ብዬና ዳኒ። እሺ፣ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ደግሞ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ እንጽፍላለሁ፣ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍላለሁ። ቤቱም የእውነት አምድና መሰረት ነው፣ የሕያው እግዚአብሔር ቤተክርስቲያን ነው ይላል። እዚህ ጋር ቤተክርስቲያን የተባለው ማን ነው? የእግዚአብሔር ቤተክርስቲያን ነው።
የትኛው እኮ ማለት ሰዎች ናቸው ነው? ቤተክርስቲያኑ ነው። ቤቱ የእውነት አምድና መሰረት ነው። ቤተክርስቲያን ነው እያለ ያለው ግን ህንፃው ማለት ነው። ስለ ህንፃው አይደለም እየተወራ ያለው ህንፃው ሳይሆን ጢሞቴዎስ የሚሄድባት ቤተክርስቲያን ወይም ደግሞ ጳውሎስ ያለባት ቤተክርስቲያን ማለት ነው። የቷ አልገባኝም። አንድ ቤተክርስቲያን ያለች ቤተክርስቲያን አለች። ቤተክርስቲያን እኮ የእውነት አምድና መሰረት ነች፣ አሁንም ጭምር ያኔ ብቻ አይደለም። እሺ ቆይ ልጨርስ። ቆይ አንዴ እቺ ቤተክርስቲያን አሁን እዚህ ጋር ስለ ግለሰቦች አይደለም የሚያወራው አይደለ? አይደለም፣ ስለ ቤተክርስቲያን ነው የሚያወራው። በጣም ጥሩ። አሁን ግለሰቦችን አያወራም ብለኛል። ስለ ቤተክርስቲያን ነው የሚያወራው። በጣም ጥሩ። ይቺ ቤተክርስቲያን ኦኬ፣ ይቺ ቤተክርስቲያን የእግዚአብሔር ማደሪያ ናት አይደለ? ያ የእውነት አምድና መሰረት ነች ይላል መጽሐፍ ቅዱስ። የእግዚአብሔር ማደሪያ ናትም ይላል። የእግዚአብሔር ማደሪያ ናት። የእግዚአብሔር ማደሪያም ነች። ኦኬ፣ ስለ ፎቅ ወይም ስለ ቢልዲንግ ስለ ካቴድራል እያወራ አይደለም። እሺ፣ የት ነው እቺ ቤተክርስቲያን? ምድር ያለች ቤተክርስቲያን ናት ወይስ አይደለች? ምድር ላይ ያለች ቤተክርስቲያን የምንወዳት የት አለች? አለች፣ ትታያለች፣ አለች። እኛ አሁን አትታይም እኮ የምንለው ኢትዮጵያም፣ ላቲን አሜሪካም፣ አሜሪካ። እኔ እችን ያልኩ ፕሬዚዳንት እዚች ላይ ያለችው ብቻ ፎከስ አግኝ። እቺ ጢሞቴዎስ የጻፈለት ቤተክርስቲያን የሚያገለግልባት ቤተክርስቲያን ነው እያወራ ያለው እኮ። ቤቷ ማለት ስለ ህንፃው ነው የምናወራው፣ ስለ ህንፃ ሳይሆን ቤተክርስቲያን እኮ ማለት እዛ ህንፃ ውስጥ ስላሉ የእግዚአብሔር ስም ስለሚጠራባቸው ቃሉ ስለሚሰበክባቸው ለሰዎች አይደለም አልከኛ። ኢንዲቪጁዋል ሰዎች የሚያወራ አይደለም አልከኝ። ኢንዲቪጁዋል አይደለም። ቤተክርስቲያን ሲባል አንደኛ የእግዚአብሔርን ቃል የምታወጅ፣ ሁለተኛ ሳክራመንት ያላት፣ ሶስተኛ ለስላሴ የሚያምኑና ከሱ ደግሞ አምልኮ የሚያደርጉና በዛም የሚቀደሱ ቅዱሳን የሞሉባት አንድ ቅዱስ ካቶሊካዊ ወይም ደግሞ ዩኒቨርሳል ለበለው ካቶሊካዊ። አሁን የዘረዘካ ቤተክርስቲያን ትሳሳታለች፣ በደንብ ትሳሳታለች። ይህቺ ቤተክርስቲያን የእግዚአብሔር ማደሪያ ናት አልከኝ። ይኸውልህ ዳኒ፣ ሰዎቹ ናቸው። እግዚአብሔር እኮ አይደለም የማይሳሳተው፣ ሰዎቹ ናቸው የሚሳሳቱት። እዚህ ጋር ስለ ሰው አወራም እኮ አልከኝ ቅድም። ሰዎቹ ስለ አባላቶቹ ነው እያልኩ ያለው። ቤተክርስቲያኗ ትቀጥላለች ጌታ እስኪመጣ ድረስ። ኖ በዚህ ክፍል ስለ ሰው አወራም ብለኸኛል እኮ፣ እሱን ተስማማ። ይሄ ክፍል ቤተክርስቲያን እያለ የሚጠራው ሰዎችን አይደለም እኮ ብለኸኛል። አሁንም እኮ ኤኒዌይ አይ ቲንክ መልሼ እልሃለሁ። ምናልባት እንደ ጉድለት ካየኸው ቴኪት ችግር የለውም። የምን ቴኪት? እዚህ ጋር ያለው ስለ ግለሰብ ማመንዘር፣ ስለ ግለሰብ ኃጢአት አያወራም። ቤተክርስቲያን በአስተምህሯ ትስታለች። ቆይ ገና ነኝ እሱ ጋር እኔ እዚህ ጋር ሆንልኝ። እዚህ ጋር በእግዚአብሔር ማደሪያ ቤት የተባለችው እንዴት ነው? ገና ነኝ እየጠየቀኝ። በአስተምህሯ ትስታለች፣ አሳያለሁ። አንተ ተራስህ ታሳየኛለህ። ችግር ነው ዳኒ። እኔን ጥቅስ አንዴ እዚህ ላይ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታወቅ ዘንድ ጽፍልሃለሁ። ይህ የእግዚአብሔር ማደሪያ የተባለችው ቤተክርስቲያን ሳታለች አትሳሳትም? አትሳሳትም ተብሎ አልተጻፈም። የእውነት አምድና መሰረት ነች አለ እንጂ አትሳሳትም የሚል የለም። እዚህ ጋር ያለችው የእግዚአብሔር ማደሪያ የተባለችው እቺ ቤተክርስቲያን ሳታለች አትሳሳትም? እግዚአብሔር የሚያድርባት ትሳሳታለች። ቅድም ታመልካለች አልኩ እኮ ታመልካለች። እዚህ ጋር ግን ስለ ግለሰቦች ደግሞ አወራን ብለኸኝ ነበረ። ቤተክርስቲያኗ ራሷ በአምልኮ በአስተምህሮ ትሳሳታለች። ከመጽሐፍ ቅዱስ አውጥቼ ያሳይሃለሁ። እኔ ስለ እሱ አልጠየኩም። እሱ ተራስ ድረስ ታሳየኛለህ። እኔ ስለ ጢሞቴዎስ ነው እያወራ ያለው። ዳኒ ፕሊዝ፣ ሰውንም አናሰልች። የመጨረሻ ነው ጠይቅ። በቃ እንደማትሳሳት አሳየኝ። እሺ በቃ አንተ ራስህ እንደማትሳሳት። ለምን እኔ ቃሉን የጠየኩህ ለምንድን ነው አሁን ትዊስት የምታደርገው? ትዊስት አላደረኩም ጭራሽ። የማሳየት እንትኑም የለህም፣ ጥቅስም የለህም ጭራሽ። እሺ ችግር የለውም። እስካሁን መቼም ጥቅስ እየሰጠው ነው ስጠይቅ የነበረው። እሺ በእግዚአብሔር ማደሪያ የሚል አይደለም። ጥቅስማ ጠቅሳል ግን ችግር የለውም። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት ይህ እግዚአብሔር ቤተክርስቲያን ነው። የእውነት አምድና መሰረት ያላት ይቺ የእግዚአብሔር ቤተክርስቲያን ትሳሳታለች ወይስ አትሳሳትም? አትሳሳትም ተብሎ አልተጻፈም። የእውነት አምድና መሰረት አንዴ እንዳወራ ፈቀድልኝ ፕሊዝ። የእውነት አምድና መሰረት ነች ማለት እውነትን የእውነት አምድ ማለት ታውቃለህ፣ እና መሰረቷም አምዱም የእውነት ነው። ግን ያቺ ቤተክርስቲያን ከዚህ እውነት
ዞር ልትል ትችላለች ነው የኔ ሙግት። እና ደግሞ ከመጽሐፍ ቅዱስ ውስጥም ዞር ያለችበትን ቦታ አሳያለሁ፣ ከታሪክም አሳያለሁ። ችግር የለውም። ዞር አትልም ተብሎ የተጻፈ ነገር ካለ ግን ከአንተ ነው መልስ የምንጠብቀው። እሺ፣ በጣም ጥሩ። ስለዚህ ላጠቃል በቃ ይሄን ክፍል አይ ዶንት ቲንክ ወይ መመለስ አልፈለክም ወይ ደግሞ መለስ አልፈለክም ወይ ደግሞ ያው ዝም ብለህ የኔት የተረዳኝ ነው የምነግርህ። አንዴ ግለሰብ አይደለም ትላለህ፣ አንዴ ግለሰብ ነው ትላለህ፣ ግለሰቦች ይሳሳታሉ ትላለህ። መልሼ ደግሞ እዚህ ጋር ስጠይቅ ደግሞ አይ ይሄስ ግለሰብን አይወክልም ትላለህ። ከዛ ደግሞ ቀጥሎ ቤቱም የእውነት አምድና መሰረት ነው፣ አምድና መሰረት ነው ተብሏል። የእውነት ቤት ነው ተብሏል። የእግዚአብሔር ማደሪያ ነው ተብሏል። ስለዚህ የእግዚአብሔር ማደሪያ የሆነው የእውነት መሰረትና አምድ ያለው ኦኬ፣ የሕያው እግዚአብሔር ደግሞ ቤተክርስቲያን የተባለችው ይቺ ቤተክርስቲያን ትሳሳታለች ብለህ ተናግረሃል። እኛ ደግሞ ይቺ ቤተክርስቲያን አትሳሳትም፣ ኢንዲቪዥዋል ሰዎችን አይደለም። ልጨርስ እናቀበላለን። እሺ በል ትቀጥልሽ። ስለዚህ ኦርጋናይዜሽኖች ወይም ደግሞ የሰዎች ስብስብ ቤተክርስቲያን ልትሳሳት እንደምትችል መጽሐፍ ይናገራል አይናገርም? ግለሰቦች ሊሳሳቱ ይችላሉ። ግለሰቦች ተሳሳቱ ማለት ግን ቤተክርስቲያን ተሳሳተች ማለት አይደለም። ኦኬ፣ እንደዚህ ይላል አንደኛ ጢሞቴዎስ 4 እንደዚህ ይላል፣ መንፈስ ግን በግልጥ ይላል በኋለኞቹ ዘመናት አንዳንዶችን የሚያስቱ መናፍስትንና በውሸት ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ፣ በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ፣ አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋናም ጋር ቢቀበሉት የሚጣል የለም ይላል። በዚህ መሰረት አሁን የጠቀስኩት ኦርጋናይዜሽን ይሳሳታል አይሳሳትም? ስለ ኦርጋናይዜሽን እያወራ አይደለም፣ ስለ ግለሰቦች ነው። አሁን ያሉ ቤተክርስቲያኑ ስለሚሰጥ አስተምህሮ እኮ ልመልስልህ ዳኒ። ምንድን ነው የሚለው መሰለህ? በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትን በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። አንዳንዶች፣ ሁሉም አልተባለም፣ አንዳንዶች። ስለዚህ አንዳንዶች ከተባለ አሁንም እያወራ ያለው በድካም ውስጥ ኢንዲቪዥዋሊ ሜምበር ናቸው፣ የቤተክርስቲያን አካል ናቸው፣ አባል ናቸው ግን የስተትን ትምህርት እየሰሙ በተለያየ ዓለም ምኞት የአጋንንት ትምህርት እየተሳቡ የሚክዱ አሉ። ይሁዳም እኮ ከሐዋርያት መሃል ተቆጥሮ እኮ ጌታንም አሳልፎ ሰጥቷል። ስለዚህ ኢንዲቪዥዋሎች ካዱ ማለት ግን ወይም ኢንዲቪዥዋሎች የአጋንንት ትምህርት ተቀበሉ ማለት ግን ቤተክርስቲያን ተሳሳተች ማለት አይደለም። እያወራ ያለው እዚህ ስለሚክዱ አንዳንዶች ነው የሚያወራው። እዚህ ጋር ትምህርት ስለሚሰጡ አካላት መሆኑ ማስረጃ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው ልቀጥልልህ። ሃይማኖትን ይክዳሉ፣ በገዛ ሕሊናቸው እንደሚያቃጥሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ፣ የመከልከል ስልጣን ያላቸው ናቸው ማለት ነው። ኦርጋናይዜሽን ነው ማለት ነው። አምነው እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ ይላል። በዚህ መሰረት የማዘዝ ስልጣን ያላቸው እንዲጋቡና እንዳይጋቡ የሚያደርጉትን የማዘዝ ስልጣን ያላቸው ሰዎች ሲባል በግለሰብ ደረጃ የሆነ ሳይሆን በግሩፕ ደረጃ ስለሆነ ግሩፕ ሊስቱ እንደሚችሉ ግልጽ ነው ወይ ብዬ ነው የጠየቁ። ወደሚቀጥለው ጥያቄ ልመልስ ወይስ መልስ? ስለ ኦርጋናይዜሽን ስለ ተቋም እያወራ አይደለም። እያወራ ያለው እዚህ ጋር ለምሳሌ አንተ ከዛው የቤተክርስቲያኑ አባል ሆነ የእምነቱ አባል ሆነ ግን ምን ታደርጋለህ? የሐሰት ትምህርት የምንፍቅና ትምህርት እያስተማርክ ሰዎችን ልታስት ትችላለህ። ኦኬ፣ ለምሳሌ እኔ ዲያቆን ነኝ። የምንፍቅና ትምህርት ዲያቆንነቴን ተጠቅሜ ልናገር እችላለሁ። ይሄ ማለት ግን ቤተክርስቲያንን እንደ ቤተክርስቲያን ሳሳተች አይባልም። ስለዚህ እነዚህ ሰዎች በተለያየ የአገልግሎት ዘርፍ ላይ ኖሩ ይችላሉ። የአገልግሎት ዘርፍ ላይ ተቀምጠው ሰዎችን የሐሰት ትምህርት ዛሬም ድረስ እኮ ይደረጋል እኮ። ቅድም እኮ አልኩ፣ ጥሩ ምሳሌ ሰጠው። ከሐዋርያ የተቆጠረው ይሁዳ ትልቅ ስልጣን ከነ ጴጥሮስ ከነ ሌሎችም ሐዋርያት እኩል ማቴዎስ ወንጌል ምዕራፍ 10 ላይ እንደምታነበው ሁሉ ጸጋ ተሰጥቶት አብሮ ተቆጥሮ የነበረ ጌታን አሳልፎ ሰጥቷል። ስለዚህ ጌታን አሳልፎ ክዷል። ሰዎች የተለያየ ፖዚሽን ላይ ኖሩ ይችላሉ። ለምሳሌ ቅዱስ ፓትሪያርካችን አሉ። ፓትሪያርካችን የምንፍቅና ትምህርት ቢናገሩና ቢሳሳቱ ቤተ ክርስቲያን ተሳሳተች አንልም። ፓትሪያርኩ እንደ ኢንዲቪዥዋሊ ተሳሳቱ እንጂ ስለ ተቋም አይደለም። ችግር የለውም። ስለዚህ ጴጥሮስ ቅድም ያው ሐዋርያ ነው መቼም እና ጴጥሮስ እንደተሳሳተ ነግሬያለሁ። ገላትያ 2:11 ላይ መሳሳት አይደለም
ባይዘው እሱ በስርዓት ነው እንጂ ትምህርት ዶግማዊ የሆነ ነገር አይደለም። የሀሳብ ልዩነት ያመጡት። እሺ ችግር የለው። ግለሰቦች ሊሳሳቱ እንደሚችሉ አውቀሃል። በጣም 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 ሊሳሳቱ ይችላሉ። ለምን አይሳሳቱ? ለዚህ እኮ ነው የጸና ይድናል የተባለው። ኦኬ እሺ ሊቀጥልና አንዴ ኤፌሶን 3:3 ላይ just once ኤፌሶን ስንት? ኤፌሶን 3:3 ላይ ማለት ነው። ዲያቆን ዳዊት ድምፅ ያሰማ እንዳይዘረግፈን፣ ቅድምም ዘርግፎን ነበር። ዲያቆን ዳዊት ተንፍስ፣ ዲያቆን ዳዊት ተንፍስ። እሺ አለው። ሁላችሁም ሼርና ኮፒ አድርጉ። ቀጥሉ። ሶሪ። ስለዚህ አሁን ምን አይተናል ማለት ነው? ይቁም ቆይ ወደ ኤፌሶን ተውኩት። ሶሪ በፖዚቲቭ የተጠቀሰ ነው። የራእይ 2:15 ጋር እንሂድ። ራእይ 2:15 እንደዚህ ይላል። 2:15 እንደዚህ ይላል። ከ12 ጀምሬ ላንብብልህና አልጨርሰውም፣ ግን አጀማመሩ ነው። በጴርጋሞን ወዳለችው ቤተክርስቲያን ይላል። ቤተክርስቲያን ነው አይደለም? ጴርጋሞን ቤተክርስቲያን መልአክ ነው የሚለው። በጴርጋሞን ኦፍኮርስ የተለየ ነገር አለው። የቤተክርስቲያን መልአክ ማለት የቤተክርስቲያኑ አለቃ ማለት ነው። ስለዚህ ጴርጋሞን ቤተክርስቲያን አይደለችም እያልክ ነው? ለቤተክርስቲያኑ መልአክ ሪፈር እያደረገ ያለው ደብዳቤ የሚጻፈው ለቤተክርስቲያኑ መልአክ ነው። ምክንያቱም ሌሎቹንም እዛው ከፍም ንስሐ ግባ እመጣባለሁ ያ ደግሞ መልእክቱን ሲናገር ታያለ። ጴርጋሞን ቤተክርስቲያን ነች ወይስ አይደለችም ነው ጥያቄ። የተጻፈው ግን ለቤተክርስቲያኑ መልአክ ነው፣ ለአለቃው የተጻፈው ኢንዲቪጁዋል ነው። ለአለቃ አልተጻፈም አላልኩም። ጴርጋሞን ቤተክርስቲያን ነች አይደለችም? ቤተክርስቲያን መልእክቱ ግን የተጻፈው ግን አሁን እኮ ዳኒ ይኸውልህ የእኔ ኢሹ ጴርጋሞን የምትባል ቤተክርስቲያን ካለች ውስጧ ያለውን ነገር ላሳይህ ፈልጌ እንጂ ለመላኩ አልተጻፈም። ለሜሴጁ የተጻፈውን ልታሳይ ነው አይደለ? ሜሴጁ ደግሞ የተጻፈው ለማን ነው? ለአለቃው። ለአለቃ መልአኩ ነው። አንደርስታንድ ጥያቄው ለግለሰብ የተጻፈ ነው። እሺ ቀጥል። ግን ጥያቄው ስለ ቤተክርስቲያኗ ስለሆነ በደንብ ስማኝ። ጴርጋሞን ላይ ምን አለ ማለት ነው? እንዲሁም የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር አሉ ይላል። ኦኬ እዚህ ጋር ኒቆላውያን ማለት ምን ማለት ነው? የሐሰት ትምህርት የሚያስተምሩ ናቸው። ችግር የለውም። ኖት ኤግዛክትሊ ብራዘር፣ በደንብ ዲፋይን አድርገው። ዝም ብሎ ተራ የሐሰት ትምህርት አይደለም። በሺ የአምልኮ ጣዖትን የሚያስተምሩ ናቸው። ኤግዛክትሊ የአምልኮ ጣዖት ያለባትን ቤተክርስቲያን ጸሐፊው ዮሐንስ ማለት ነው ቤተክርስቲያን ብሏታል አይደለም? አምልኮ ጣዖትን የሚከተሉ ስብስብን ቤተክርስቲያን ብሏል ዮሐንስ። አንተ ከዮሐንስ ትበልጣለህ አላለም። ያለው ምንድን ነው? ያን ሲጀምር መልእክቱ የተጻፈው ለቤተክርስቲያኑ አለቃ ነው። የቤተክርስቲያኑ አለቃ ስናነበው እንዲህ ይላል መሰለህ፣ ላንብብልህ። በጴርጎንም ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣንም በሚኖርበት በአንተ ዘንድ የተገደሉ የታመኑ ምስክሬ አንቲፒስ በነበረበት ዘመን እንኳ ሃይማኖቴን አልካድም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበልዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ ይላል። አሁን ምን እያለ ነው? አንተ የቤተክርስቲያኑ አለቃ አብረው ያሉትን ለምንድን ነው የማትመክራቸው? ለምንድን ነው የማትገጻቸው? ምክንያቱም ጥሩ ጎኑን ከላይ አወራለህ ዳንኤል። ጥሩ ጎኑን ጥሩ ጎኑንም አውቅ ያለው ስህተት ነው ስህተት አይደለም ነው ጥያቄ። ጣዖት የሚያመልኩ ሰዎች ቤተክርስቲያን ውስጥ ያስቀመጡ አለማስተማሩ እንደዚህ አይነት ሰዎችን እንዴ ይሁንልህ በቤተክርስቲያን። ስለዚህ ቤተክርስቲያን ተሳሳታለች አትሳሳትም? ቤተክርስቲያን ግለት ነው የተሳሳቱት። ኦኬ የመጨረሻ ኢየሱስ ክርስቶስ የቤተክርስቲያን አባል ነው ወይንስ የቤተክርስቲያን ራስ ነው? ራስ ነው ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ የቤተክርስቲያን ራስ ሆኖ አባላቶቹ ሊሴቱ ይችላሉ አይችሉም? ኦኬ ነፃ ፍቃድ እኮ አለ። ባይዘው ነፃ ፍቃድ፣ እኛ ሮቦት አይደለንም። ክርስቶስ አምላካችን ነው፣ ራሳችን ነው፣ የህይወት ግንዳችን ነው። ቅርንጫፎች ፍሬ ማፍራት ይጠበቅባቸዋል። ቅርንጫፎች ክርስቶስን መምሰል ይጠበቅባቸዋል። ስለዚህ ነፃ ፍቃድ ስላላቸው በነፃ ፍቃዳቸው ወይ ዓለምንና ግሳንግሷን
ከነጣዖት አምልኮ ወደው ይወጣሉ፣ ወይ ደግሞ በድካም ካሉ ደግሞ በንስሐ ይመለሳሉ። ስለዚህ ክርስቶስ ራሳችን ነው። ቅርንጫፎች ፍሬ ማፍራት ይጠበቅባቸዋል። ከደከሙ በንስሐ ይመለሳሉ። አላፈራም ብሎ ግን በእብሪትና በእልህ በትዕቢት ልባቸውን ካደነደኑ ግን ከህይወት ግን ይቆረጣሉ። ኦኬ። ስለዚህ ክርስቶስ ቢኖርም ሰዎቹ አስተምህሯቸውን ጨምሮ ሁሉ ነገራቸው ሊስት ይችላል ማለት ነው። ቤተክርስቲያን አትሳሳትም። ቤተክርስቲያን ሁሌም ለዚህ ነው አየህ፣ ክርስቶስ የቤተክርስቲያን ራስ ስለሆነ ከመንፈስ ቅዱስ ያለው ትምህርት አይሳሳትም። ሰዎች ግን ይሳሳታል ካላልኩም የኔ መልስ እየሰጠውክ ነው ዳንኤ። ሰዎች ግን ክርስቶስን መምሰል ሳይፈልጉ ሲቀሩ በዓለም በጣዖት አምልኮ በተለያየ ነገር ሲማረኩ ፍሬ ማፍራት ሲያቅታቸውና ቤተክርስቲያናዊ ህይወት ክርስቶሳዊ ህይወት መኖር ሲያቅታቸው ከቤተክርስቲያን ሊወጡ ሊገነጠሉ ከዘላለም ህይወት ሊወጡ ይችላሉ። ንስሐ ቢመለሱ ደግሞ ህይወት ይሰጣቸዋል። ስለዚህ መሳሳታቸው ቤተክርስቲያን ተሳሳተች አያስብልም። ቤተክርስቲያን ማለት ኢየሱስ ማለት ነው ወይንስ ኢየሱስ መሪዋ የሆነ ነገር ግን አባላቶችን ነው ቤተክርስቲያን የምንለው? እሺ፣ ኦርቶዶክሳዊ ዴፊኒሽን ልስጥ። ቤተክርስቲያን ስንል አንደኛ እያንዳንዳችን የመንፈስ ቅዱስ ማደሪያ ስለሆንን የእግዚአብሔር ቤተ መቅደሶች ስለሆነ ቤተክርስቲያን እንባላለን። ሁለተኛው ደግሞ የኛ ስብስብ፣ የኛ ህብረት፣ የኛ ግሩፕ አንድም ሁለትም ሶስትም ብትሆኑ በማዕከላችሁ ስለተባለ ቤተክርስቲያን እንለዋለን። ሶስተኛ ደግሞ ሚስጥራትን የምንካፈልባት፣ አምልኮ የምንፈጽምባት፣ ጥምቀቱን ቅዱስ ቁርባን የምንሳተፍባት፣ የአንድ ህብረት ጸሎት የምናደርግባት፣ ማዕዱን የምንቋረስባት ደግሞ ህንፃ ቤተክርስቲያኗ አለች፣ ወይም የእግዚአብሔር ማደሪያ የምንላት ማለት ነው። እኔ ህንፃው ነው አላልኩም፣ ጊዜን ቆጥብ። ስለዚህ ምንድን ነው የትኛው የፈለከው ጠይቀኝ አሁን። ስለዚህ ቤተክርስቲያን ተሳሳተች ማለት ኢየሱስ ተሳሳተ ማለት ሳይሆን አባላቶቹ ተሳሳቱ ማለት ስለሆነ የመጨረሻ ፖይንት ላስቀምጥና ጨርሳለሁ። ከዛ በኋላ ዝም ጥያቄን ጠይቀኝ እንጂ ፖይንት እንዴት ነው ሜክ የምታደርገው? ዳንኤ መለስክና ቤተክርስቲያን ተሳሳታለች ስል እኛ ቤተክርስቲያን የምንለው ብለህ ዴፊኒሽን አስቀመጥክ። ስለዚህ ኢየሱስ የቤተክርስቲያኑ ራስ ነው እንጂ የቤተክርስቲያኑ አባላቶችም ሊሆኑ ይችላሉ የሚለውን አይተናል ማለት ነው። አሁን ወደ ዋናው ፖይንት እንምጣና የምጠይቅህ ስለ እግዚአብሔር ቃል አይሳሳቴነትና ስለ ቤተክርስቲያን አይሳሳቴነት ነው። የእግዚአብሔር ቃል የማይሳሳተው ስለ ሜታፊዚክስ ታውቃለህ? ስለ ኔቸር ርዕሳችን ጠብቀ ዳንዬ። አሁን እያወራ ስለ አይሳሳቴነት ነው እያወራ አሁን እሱ ሌላ ነው። ሁለታችሁም ይኸውላችሁ አንደኛ ጢሞቴዎስ 3:16 ነው የጠየቁት ያሉት። እሱ አንድ ሰዓት ነው የጠየቁት። በስነ ስርዓት አሁን ወደ ሌላ ወደ እግዚአብሔር ቃል ልትጨምር ነው። ስለዚህ አሁን ቆይ እታች የተቀመጠው ሰው ሁሉ እየሰማ የነበረው እንትን መባል አለበት፣ መከለስ አለበት በሌሎች መምህራን። ሁለታችሁም ተናጋሪዎች ስለነበራችሁ አሁን እንዳላውራ ያረጉኝ ነው። የተነጋገርነው ርዕስ የነበረው ይቅርታ መምህር እስኪያስ የተነጋገርነው ርዕስ እኔም የጠየቅኩ የነበረው ቤተክርስቲያን ትሳሳታለች አሳሳትም የሚለው ርዕሳችን። ጥያቄው ይቀመጥና ለምን እንደምጠይቅህ ላሳየህ። ከቤተክርስቲያን አሳሳቴነት አንጻር ነው። አንድ ዳኒ፣ ከዛ ስለ ቃለ እግዚአብሔር መተን የእግዚአብሔር ቃል ይሳሳታል ወይስ አይሳሳትም፣ ወይም ምንድነው ሶላ ስክሪፕቹራ የሚለው ብቻ በምን እንዴት ነው የሚታየው የሚለውን ደግሞ ዲስከሽን እናደርጋለን። አሁን ግን ኢንጀነራል ቤተክርስቲያን በሚለው የተወያየ ነው። እኔም ጥቅሶቼም ፎከስ ያደረጉት ቤተክርስቲያን ላይ ነው። ስለዚህ በዛው ርዕስ ላይ ጨረስን። በዛው ርዕስ ላይ ነው፣ ሌላ ቦታ ላይ ሄድ አይደለም። ኖ በዛው ርዕስ ላይ ነው። ይኸውልህ እሺ፣ ከዛው ርዕስ ካልሆነ ግን አልመልስልህም፣ ንገረኝና ርዕሱ ካልሆነ ርዕስ አይደለም። ስለ ቤተክርስቲያን ነው የምጠይቅህ እኮ ነው። ሲጀመር ሌላ ቦታ የሚሄድበት ምክንያት የለም። ቅድም ተስማምተን ያለፍነው ነገር አለ። እግዚአብሔር ቃል በራሱ በኔቸሩ ቴዎፕኒስቶስ ከማን ጋር የተስማማው አልነበርክም? አንተም ነበርክ እኮ ከዶክተር ዳዊት ጋር አወራሁን፣ ከኔ ጋር አላወራህም። የእግዚአብሔር ቃል ይሳሳታል ብለህ ታምናለህ? ርዕሳችን ጠብቅ ዳኒ። ከኔ ጋር አሁን አወራ ነው ዳኒ። አሁን ያወራውን እናንተ በቤተክርስቲያን ጉዳይ ነው ፕሊዝ። ከዶክተር ዳኒ ጋር ከዶክተር ዲያቆን ዳዊት ጋር ነው ስለ ቃለ እግዚአብሔር ስለ ሶላ ስክሪፕቹራ በደንብ ሰመሪ ጨርሶ አልኩት እንደሆነ ባይዘወይ ዴቭ ማን ነው መዝሙሬ ይሄን ነገር ካላስረዳውክ ቢያንስ በጥያቄው ይቅርና ካላስረዳውክ ግልጽ አይሆንልህም። ስለዚህ ቢያንስ ታረጋላችሁ፣ ችግር የለውም እንጨርስ። አንድ ቤተክርስቲያን 1 ደቂቃ ነው የምፈልገው። 1 ደቂቃ ማክሲመም 2 ደቂቃ ነው የማወራው። 2 ደቂቃ አይሆንማ፣ ለአንተ መልስ ሊሰጥ ይገባል ለምታወራው ነገር። ስለዚህ ትሰጣለህ። ምን ችግር አለ? ትሰጣለህ። አሁን መጨረሻ መጠቅለሉ የሚሻል ይመስለኛል። ቤተክርስቲያን ላይ ተጠቅልልና ከዛ በኋላ ሶላ ስክሪፕቸር ነው። ይሄ መጠቅለያ አይደለም ወንድማችን መመለስ ያለበት ነው። እና ደግሞ
እኔ አይደለው ፕሮግራሙን እየመራው ያለሁት። እንዲህ እናደርጋለን እንዴ? እሱ አንድ ሰዓት ሲጠይቀኝ እኮ ዲያቆን እስኪያስ ጸጥ ብለዋል። እኔ ግን ተፈቀደልህ እኮ አንድ ሰዓት እንድጠይቅለት፣ ግን በቃኛል። ጥያቄ በቃ እና የመጨረሻውን ጥያቄ ለምንድን ነው እምቢ የሚሉት? ኦኬ እሺ፣ ወደ ጥያቄው ግባና እታች ወደ ጥያቄ ነው የተቀመጠው የምገባው። እታች የተቀመጠው ሰው የሁሉ መምህራን አሉ። ምን መስማት አለበት? ሁለታችሁም የተናገራችሁት ላይ እዚህ መምህራን አሉ። ቤተክርስቲያን የሚለው ዴፊኒሽን በደንብ ተተንትኖ መቀመጥ አለበት። ምክንያቱም ምንድነው የሆነው? አንድ ቦታ አይ አንተ ብታመነዝር ሙሉ ወንጌል ተሳሳተች ይባላል ሲባል አይ እኔ እሷን አልወክልም። 2 3 4 የተለያየ መልስ ስለሰማን እሱ ማጠቃለያ መሰጠት የለበትም እኮ ማጠቃለያ መሰጠት አለበት። ቤተክርስቲያን የሚለው ትምህርት ማጠቃለያ ይሰጣሉ፣ ግን ጥያቄን ማቋረጥ የለበትም። ኦነስት መሆን አለበት። ወደ ጥያቄው ግባ። ወደ ጥያቄን አቅርብና ዳንኤል፣ እሺ ጥያቄን አቅርብና እኔ ግን ከርዕሱ ውጭ ከሆንክብኝ ግን ከርዕሱ ውጭ እላለሁ። ርዕሱ ላይ ከሆንክ ግን ምንም ቅድም ስመልስ እንደነበረው መልስላለሁ። እኔ እኮ አንተ አትመልስና ላስቀምጥልህና ከዛ በኋላ አንተ ከፈለግ ከኔ ጋር ዲስከሽን ያረከው ዳኒ እንዴ አልመልስ አልከኛ። አልመልስ እኮ አላልኩም ዳኒ ፕሊዝ። ያልኩት ምንድን ነው እኔ ቤተክርስቲያን ሳሳተች አትሳሳትም ነበረ ርዕሳችን። እንዲሁም ትዝ ይል እንደሆነ ከዶክተር ዳዊት ጋር ጨርሱ መጀመሪያ ስለ ሶላ ስክሪፕቹራ፣ ከዛ በኋላ ከኔ ጋር ደግሞ ቤተክርስቲያን ሳሳተች አትሳሳትም የሚለው ላይ ዲስከሽን እናደርጋለን። ቤት አባል ነው። አሁን ስለ ቤተክርስቲያን ነው ማወራው። ጥያቄን ጠይቅና ከዛ በኋላ ከርዕሳችን ጋር የሚጠብቅ ሆነ መልስላለሁ። ካልሆነ ግን በዲስከሽን መልክ ከሌሎቹ ጋር ትወያያለህ። ቀጥልሽ። ኦኬ መልሱ የሶር ነው የሚሆነው ማለት ነው። እንግዲህ ማብራሪያ ስላለብኝ ማለት ነው። የሶር ነው። እኔ እንደዛ አልመልስልም። እንዴት ነው እንደዛ አድርገህ መልስ? ማብራራት ከፈለክ መብት ነው። አላብራራም ካልክ ነው ያልኩት። እኔ እኮ አሁን አንተ በጣም ሪትራክት እያደረኩ ነው ያለሁት አንተን ላለመጫን። አብራራለሁ። እኔ ተጫነኝ ዳንዬ፣ ርዕሱን ጠብቀን እንደፈለግ ተጫነኝ። ርዕሱን ካልጠበክ ግን ትክክል አይደለም ነው የኔ ፖይንት። እኔ ርዕሱን ነው የምጠይቀው። በቃ ቀጥል፣ ጠይቀኝ። አልፈልግም ካልክ ስትፈልግ በየሶር ነው መልስ ነው ያልኩ ያለሁት። የእግዚአብሔር ቃልን አይሳሳትም ስንል ለኮምፓሪዝን ነው ያመጣው። ስለ እግዚአብሔር ቃል አልጠይቅህም። ደዋል የእግዚአብሔር ቃል አይሳሳትም ስንል ኔቸሩ ነው፣ ሜታፊዚክሱ ነው፣ ተናጋሪው እግዚአብሔር ስለሆነ ነው። ስለዚህ ተናጋሪው እግዚአብሔር ስለሆነ የእግዚአብሔር ቃል አይሳሳትም ብለን ደፍረን እናገራለን። ለምን? የተናጋሪውን ኔቸር ሼር ስለሚያደርግ ማለት ነው። ወደ ቤተክርስቲያን ስንመጣ ግን እኛ ነን አባላቶቹ፣ ሰዎች ነን። ሜታፊዚክሳችን ራሱ የሚረጋገጠው በግብራችን ነው የሚሆነው። ስለዚህ የእግዚአብሔር ቃል በሜታፊዚክሱ ነው፣ ሰዎች ግን በግብር ስለሆነ እንዴት አድርገህ ነው ሰው ባይትስ ኔቸር ተሳሳች ሆኖ ሳለ አይሳሳቱም የምትለው? ለምን? የእግዚአብሔር ቃል ተናጋሪው እግዚአብሔር መሆኑ ዋቢ ጠቅሰን ስለሆነ እንዴት ነው ቤተክርስቲያን አይሳሳት የምትለው? ይሄ ኮንሰፕት ጢሞቴዎስ 2 ጢሞቴዎስ 3:16 ላይ አለ። ቴዎፕኒስቶስ ወይም ጋድ ብሪዝድ ስለሚለው የእግዚአብሔርን ቃል ማለት ነው። የቤተክርስቲያን ግን የሰዎች ስብስብ ነው እንጂ ጋድ ብሪዝድም አይደለም። ስለዚህ እንዴት ታየዋለህ? አይ ነው ለብዙዎች ሊከብድ ይችላል። ይሄን መልስ ፕሊዝ። እሺ፣ ምንም የሚከብድ ነገር የለውም ዳኒ። ጥያቄን አቅርበ እንዲያው ይከብዳቸዋል ባልት ጥሩ ነው። ምክንያቱም ከአንተ የተሻለ የሚያነቡ ሰዎች ብዙ ስላሉ አይ ዶንት ቲንክ ፌር አይመስለኝም። የሆነ ጥያቄ ጠይቆ በቃ አሁን የተናገርኩት ሊከብዳችሁ ይችላል አይባልም። ተረድተናሃል። በጣም ቀላል ጥያቄ ጠየቅከው። ኦኬ፣ በሰው የተመሰረተች ቤተክርስቲያን አትቀጥልም፣ አዘልቅም፣ ትቆማለች። በሰው ላይ የተመሰረተች በክርስቶስ ላይ የተመሰረተች ቤተክርስቲያን ግን እስከ ዓለም ፍጻሜ ትቀጥላለች። ስለዚህ ቅድም እንዳልከው ሜታፊዚክሱ ራሱ ኤሰንሱ፣ ኔቸሩ፣ ሶርሱ ራሱ ምንጩ ራሱ መስራቹ ራሱ ኢየሱስ ክርስቶስ ስለሆነ ክርስቶስ የመሰረታት ስለሆነች ይቺ ቤተክርስቲያን አትሳሳትም። ግን ወደ ቤተክርስቲያን የተጨመሩ ወደዚች ቤተክርስቲያን ወደ ተመሰረተችው ቤተክርስቲያን ምክንያቱም ሰዎች የሚጨመሩት የተመሰረተች ቤተክርስቲያን ስላለች ነው። ያቺ የተመሰረተችው ቤተክርስቲያን የምትሳሳት አይደለችም። የተጨመሩት ሰዎች ግን ወደ ቤተክርስቲያን የገቡት ሰዎች ግን በተለያየ ድካም ውስጥ ሊያልፉ ይችላሉ። በድካም ውስጥ ካለፉ በቤተክርስቲያን ውስጥ መድኃኒት በሆነችው ቤተክርስቲያን ስለተጨመሩ እዚህ የሐዋርያት ሥራ ምዕራፍ 2 ላይ እንደምታየው የተጠመቁ ሰዎችም ተጨመሩ ነው የሚለው።
ስለዚህ የሚጨመሩባት ቤተክርስቲያን አለች። ያቺ የተዘጋጀችው ያቺ የተመሰረችው ቤተክርስቲያን አትሳሳትም። የተጨመሩ ሰዎች ግን ኢንዲቪጁዋል ድካም ሊሆንባቸው ይችላል። ኢንዲቪጁዋል ድካም ስለሆንባቸው ምን ያደርጋሉ? በንስሐ ይመለሳሉ። ልክ ዮሐንስ ራእይ ላይ ንስሐ ግባ ብሎ እንደተናገረው በንስሐ ይመለሳሉ። ደግሞ አልመለስም ቢሉ ልባቸውን ቢያደነድኑ ለምንፍቅናው፣ ለክደቱ ትምህርት፣ ለዓለም፣ ለጣዖት አምልኮ እጃቸውን እየሰጡ ግን ቢወጡ ግን ነፃ ፍቃድ ስላላቸው ከኛ ዘንድ ነበሩ፣ ግን ደግሞ ወጡ እንደተባለው ከቤተክርስቲያን ሊወጡ ይችላሉ። እነሱ ስለወጡ ያቺ ቤተክርስቲያን ሳስታለች አይባልም። ምክንያቱም የተጨመሩባት ቤተክርስቲያን ኦልሬዲ እርሷ ትክክል ስለሆነች ህይወት የምትሰጣቸው፣ ትክክል ባትሆን ኖሮ ህይወትም አሰጣቸው ነበረ። ስለዚህ ያቺ ቤተክርስቲያን አትሳሳትም።